act of aggression, and we don't see any reason. ሁለት ወሳኝ መረጃዎችን ይዘናል። Because we were talking with የህዝብ ተወካዮች ምክር ቤት የቆይታ ጊዜ ከቀናት በኋላ ያበቃል። ጠቅላይ ሚኒስትር አብይ አህመድም ስንብታቸውን ይፋ ያደርጋሉ። ቀጣዩ ጠቅላይ ሚኒስትር ምርጫም በመጪዎቹ ወራት ይከናወናል። ይህ የሚሆነው የምርጫው ውጤት ይፋ መሆኑን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ይቀጥላሉ ወይስ ሌላ አዲስ ጠቅላይ ሚኒስትር ይከሰታል የሚለው ጉዳይም ምላሽን ያገኛል። ከዚህ ወጣ ባለመልኩም አሜሪካና ኢራን በስዊዘርላንድ የሞቀ ድርድር ላይ በነበሩበት ወቅት ፕሬዚዳንት ዶናልድ ትራምፕ ያሾለኩት አንድ ማስፈራሪያ ነገር አበላሽቶ ታይቷል። ነገሩ እንዲህ ነው እንዲህ ያሉት የኢራን ተደራዳሪዎች ይመቻቹ በማለት አዳራሽ ጥለው እስከ መውጣትም ደርሰው ነበር። A walkout, a diplomatic protest, a threat from Donald Trump, and a sharp warning from Tehran. እነዚህን ሁለት መረጃዎች እንመለከታቸዋለን። በመጀመሪያ ከሀገር ውስጥ እንጀምር። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የጠቅላዩ ስንብትና ቀጣዩ ጠቅላይ ሚኒስትር የኢትዮጵያ ብሔራዊ ምርጫ ቦርድ እሁድ ሰኔ 14 ቀን 2018 ዓ.ም በሰጠው መግለጫ ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛውን መቀመጫ በማግኘት ማሸነፉን አስታውቋል። ብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫዎች 438 ማሸነፉን ቦርዱ አስታውቋል። በዚህ ውጤት መሰረትም በመጪው አዲስ ዓመት ሁለተኛው ወር ላይ አዲሱ ፓርላማ የሚዋቀር ይሆናል። አሁን በስራ ላይ ያለው ፓርላማ ከቀናት በኋላ ይሰናበታል። በህገ መንግስቱ አንቀጽ 74 ላይ ጠቅላይ ሚኒስትሩ ስልጣንና ተግባር በሚለው ድንጋጌ መሰረት ጠቅላይ ሚኒስትሩ ስለ ሀገሪቱ ሁኔታ፣ በመንግስት ስለተከናወኑት ተግባራትና ስለ ወደፊት እቅዶች ለህዝብ ተወካዮች ምክር ቤት በየወቅቱ ሪፖርት የሚያቀርብ ይሆናል። ይህም ከመጨረሻው ስንብት ጋር አብሮ የሚቀርብ ሪፖርት ነው። ከቀናት በኋላ የሚከናወንም ነው። አሁን በስራ ላይ ባለው ህገ መንግስት መሰረትም የፌዴራል ህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። በዚህ መልኩ 5 ዓመታት ተጠናቀዋል። የምክር ቤቱ ዓመታዊ የሥራ ዘመንም እንዲሁ 5 ዓመት የቆይታ ጊዜ ከቀናት በኋላ ይበቃል። ምንም እንኳን ጠቅላይ ሚኒስትሩና የተወሰኑ የሆኑ የፓርላማ አባላት ዳግም ተመልሰው የተመረጡ በመሆናቸው በመጪው አዲሱ ፓርላማ የሚቀጥሉ ቢሆኑም የ5 ዓመት የሥራ ዘመኑን ካጠናቀቀው ተሰናባቹ ፓርላማ ጋር አብሮ መሰናበት ግን ግድ የሚላቸው ይሆናል። ሕገ መንግስቱ በሕዝብ ተወካዮች ምክር ቤት የቆይታ ጊዜ ድንጋጌው ላይ የምክር ቤቶቹ ሥራ ቆይታ ጊዜ 5 ዓመት ነው ይላል። በኢትዮጵያ 2 ምክር ቤቶች ያሉ በመሆኑ ምክር ቤቶች ሲል የሕዝብ ተወካዮች ምክር ቤትንና የፌዴሬሽን ምክር ቤት እያለ መሆኑ ግልጽ ነው። በዚሁ መሰረትም ጠቅላይ ሚኒስትሩን ጨምሮ ሌሎች ዳግም የተመረጡም ያልተመረጡም የምክር ቤቱ አባላት ከሰሞኑ የመጨረሻውን ስብሰባ አድርገው ምክር ቤቱ የሚበተን ይሆናል። በመጪው አዲስ ዓመት ማለትም በ2019 ዓ.ም አዲሱ ፓርላማ ስራ ይጀምራል። ሕገ መንግስቱ በሌላ አኳኋን ካልተወሰነ በስተቀር የጠቅላይ ሚኒስትሩ የሥራ ዘመን የሕዝብ ተወካዮች ምክር ቤት የሥራ ዘመን ነው ይላል። ይህም በመሆኑ ጠቅላይ ሚኒስትሩ የምክር ቤት አባልነትና የሥራ ዘመንም አብሮ ያከትማል ማለት ነው። ከዚያም አዲሱ ምክር ቤት በመጀመሪያ ስራው ሀገሪቱን የማስተዳደሩትንም አዲሱን ጠቅላይ ሚኒስትርም መምረጥ ይሆናል። ጠቅላይ ሚኒስትሩ ከማን ይመረጣል ለሚለው አብላጫውን የምክር ቤቱን ወንበር ከያዘው ብልጽግና ፓርቲ ይሆናል። በፓርላማው በቀጣይ ሀገሪቱን ሊመራ የሚችለው እጩም የሚቀርበው በገዢው ፓርቲ ነው። በኢትዮጵያ ሕገ መንግስት መሰረት ዜጎች ሀገሪቱን የሚመሩ መሪዎችን በቀጥታ የሚመርጡበት ሁኔታ የለም። ሀገሪቱን የሚመራው ጠቅላይ ሚኒስትር የሚመረጠው በተዘዋዋሪ መንገድ ወይም በፓርላማው ነው። አንድ ሰው ጠቅላይ ሚኒስትር ለመሆን የሚጠበቅበት የፓርላማ አባል መሆን፣ እንደዚሁም በምክር ቤቱ አብላጫ ወንበርን ካገኘው ፓርቲ ውስጥ መሆን፣ ከዚያም በእጩነት ተመርጦ መሰየም ነው። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት መካከል ይመረጣል። በህዝብ ተወካዮች ምክር ቤት አብላጫ መቀመጫ ያገኘው የፖለቲካ ድርጅት ወይም ያገኙት የፖለቲካ ድርጅቶች
የመንግስት ስልጣን ይረከባል ወይም ይረከባሉ። እንደዚህ አይነት አሰራሮች በጠቅላይ ሚኒስትር በሚመሩት እንደ እስራኤል፣ ጣሊያን እና በዩኬ የሚታዩ ናቸው። በእነዚህ ሀገራት ጠቅላይ ሚኒስትሩ በቀጥታ በህዝብ የሚመረጥባቸው አሰራሮች የሉም። አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት የተቀረጸው በዚህ መልኩ ነው። ዜጎች በቀጥታ ሀገራቸውን የሚመራውን መሪ የሚመርጡበት የምርጫ ስርዓት ያለው እንደ አሜሪካ፣ ኬንያ፣ ፈረንሳይ እና መሰል ሀገራት ነው። የህገ መንግስቱ አንቀጽ 56 በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት ወይም ጣምራ ድርጅቶች የፌዴራሉን መንግስት የህግ አስፈጻሚ አካል ያደራጃሉ፣ ይመራሉ ወይም ይመራሉ የሚል በመሆኑ መንግስትነቱን የማዋቀር ስልጣን ያለው በገዢው ፓርቲ ብልጽግና እጅ እንደሚሆን በትላንትናው ዕለት ይፋ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት በግልጽ አመላክቷል። የኢትዮጵያ ፌዴራል መንግስት ከፍተኛ አስፈጻሚነት ስልጣን የተሰጠው ለጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት በመሆኑ የሚመረጠው ጠቅላይ ሚኒስትር የራሱን ሚኒስትሮች በመምረጥ በአዲሱ ፓርላማ የሚያጸድቅ ይሆናል። ከነዚህ ሁሉ ሂደቶች በኋላ ጠቅላይ ሚኒስትሩ ማን ሊሆን ይችላል የሚለው ነው ጥያቄው። ቀጣይ የሀገሪቱ ጠቅላይ ሚኒስትር ማን ይሆናል፣ እንደዚሁም ከማን ይሆናል የሚለውን ጥያቄ ለመመለስ በመጀመሪያ ምክር ቤቱን ከፍተኛ ወንበር የያዘውንና የቀጣዩንም 5 ዓመት መንግስት የሚመሰርተውን ብልጽግና ፓርቲን ማየቱ አስፈላጊ ነው። ፓርቲው በምክር ቤቱ አማካይነት መንግስትን ሲያዋቅር የጠቅላይ ሚኒስትሩም ስልጣን ከራሱ የሚመነጭ መሆኑ ጥርጥር የለውም። በፓርቲው አመራር ከፍ ያለ የስልጣን መዋቅር ላይ ያሉ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችም በዚሁ መነጽር ውስጥ የሚታዩ ናቸው። ሆኖም አሁን ባለው ሁኔታ የቀጣዩ ጠቅላይ ሚኒስትርነት ከፍ ያለ ግምቱ የተሰጠው ለአሁኑ ጠቅላይ ሚኒስትር ሆኖ ይታያል። ዜጎች በቀጥታ መሪያቸውን መምረጥ አለባቸው ወይም መሪው የሚመረጠው በህዝብ በቀጥታ ሳይሆን በተዘዋዋሪ መንገድ ነው የሚሉት ጉዳዮች በዓለማችን ባሉት ሀገራት የመንግስት አወቃቀርና ስርዓተ መንግስት ጋር አብረው የሚሄዱ በመሆናቸው ወሰብሰብ ያሉ ሆነው ይታያሉ። በኢትዮጵያ ሀገሪቱን የሚመራውን መሪ በቀጥታ በህዝብ ድምፅ እንዲመረጥ ማድረግ ይገባል የሚሉ ድምጾች ይሰማሉ። ይህንን ለማድረግ ግን የግድ የህገ መንግስት ማሻሻያ የሚፈልግ ይሆናል። አሁን በስራ ላይ የሚገኘው የፌዴራል ህገ መንግስት በውስጡ ካካተታቸው ጉዳዮች መካከል አንዱ የመንግስት አወቃቀርና ስርዓተ መንግስትን የሚመለከተው ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስርዓተ መንግስት ፓርላሜንታዊ እንደሆነና የመንግስት አወቃቀሩ ፌዴራላዊ እንደሆነ ይደነግጋል። እናም አሁን ያለው አካሄድ ተለውጦ ህዝቡ በቀጥታ የራሱን መሪ በድምፁ ይምረጥ የሚለው አካሄድ ተግባራዊ ይሁን ከተባለ ከዚሁ ጋር የተያዙት ህገ መንግስታዊ ድንጋጌዎችም ጭምር አብረው የሚፈተሽ ይሆናል። በዚህ ዙሪያ ያለውን ዕለታዊ መረጃ በዚሁ መልኩ ካደረስናችሁ አሁን ደግሞ እጅግ በውዝግብ ተጀምሮ በውጥረት ቀጥሎ በመጨረሻም ተስፋ ታይቶበታል በተባለው የኢራን አሜሪካ ድርድር ጉዳይ ወሳኝ ያልናቸውን መረጃዎች እናቀብላችሁ። በድርድር መሃል ፕሬዝዳንት ዶናልድ ትራምፕ ነገር አበላሽቶ ነበር። ሁለቱ ሀገራት ጦርነት ያቆሙበትን የመግባቢያ ስምምነት መፈራረማቸውን ተከትሎ ከዚህ ቀደም በተስማሙባቸው 14 ነጥቦች ላይ እያንዳንዱን የስምምነት ነጥብ በትነው ወደ ስምምነት ለመድረስ በትላንትናው ዕለት የመጀመሪያውን ድርድር አካሂደዋል። ድርድሩ በአሜሪካ በኩል በምክትል ፕሬዝዳንቱ ጄዲ ቫንስ እንደዚሁም በኢራን በኩል ደግሞ በሀገሪቱ ፓርላማ ቃል አቀባይ መሐመድ ባገር ጋሊባፍ በኩል ተመርቷል። በተከታታይ ከአሜሪካ ጋር ድርድር ያደረጉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የዚሁ ልዑካን ቡድን ወሳኙ ተደራዳሪ ነበሩ። አሁን ዝርዝር የድርድር ነጥቦቹ ላይ ንግግር የተጀመረው ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በተናጠል በርቀት ፊርማቸውን ባኖሩበት በባለ 14 ነጥብ ሰነድ ላይ ነው። ፈጽሞ ምንም የማያስችላቸውና በጦርነት በኢራን ተሸንፈዋል የሚሉት ትንታኔዎች ሁልጊዜም የሚያበሳጯቸው ፕሬዝዳንት ዶናልድ ትራምፕ የበላይነን ለማለት የሰጡት አስተያየት ድርድሩ መሃል ላይ እንዲፋረስ የሚያስችል አደጋን ፈጥሮም ታይቷል። ኢራኖች ክፉኛ አምርረውም ታይተዋል። በድርድሩ መሃል ትራምፕ ለፎክስ ኒውስ በሰጡት አንድ ማብራሪያ አስፈላጊ ከሆነ ኢራንን በቦምብም እንደበድባለን፣ የሆርሙዝ ሰርጥንም እንቆጣጠራለን የማለታቸው ጉዳይ በኢራን ተደራዳሪዎች ጆሮ ውስጥ ጥልቅ አለች። በዚህ ወቅት የኢራን ተደራዳሪዎች በፊት ለፊት እንደራደር እያላችሁ ከጀርባ ምን እያላችሁ ነው በሚል ድርድር የተቋረጠ መሆኑን ይፋ አደረጉ። ነገሩ በዚህ አላበቃም። ሙሉ በሙሉ ጥለው ከአዳራሹም ወጡ። በትላንትናው ድርድር ነገር ተበላሽቶ የኢራን ተደራዳሪ አዳራሹን ጥሎ እስከ መውጣት የሚያደርሰው ክስተት ይህ ነበር። A walkout, a diplomatic protest, a threat from Donald Trump, and a sharp warning from Tehran. በዚህ ክስተት በተለይ የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሻሪፍ ክፉኛ ተደናግጠውም ነው የታዩት። በተፈጠረው ሁኔታም እዚያው ስዊዘርላንድ የነበሩት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሻሪፍ እንደዚሁም የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ሰይድ አሲም ሙኒር እንደዚሁም የኳታር አደራዳሪ ክፉኛ የተደናገጡበት ሁኔታም ታይቷል። የኢራን ተደራዳሪዎች አንዳች ሳያቅማሙ የያዝነው የልጆች ጨዋታ አይደለም በማለት ጥለው የመውጣታቸው ጉዳይ በኋላ ላይ በብዙ ገላጋይ እንዲስተካከል ተደርጓል። በርካታ ተንታኞችም ትራምፕ እንደው ምን አለ ለአንድ ቀን እንኳ ዝም ብለው ተችተዋቸዋል።
እንዲያም ሆኖ ይሄው የትላንቱ የአሜሪካና ኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታውቀዋል። የአሁኑ ድርድር የመጀመሪያው እንጂ በቀጣይም ሌሎች በርካታ ዙር ድርድሮችም ይቀጥላሉ ተብሏል።